ሰላም ኢንጂነር ዩሱፍ መሐመድ ይባላለሁ። በ1997 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በኢንጂነሪንግ የተመረኩት አርሰናልን እንግዲህ የዛሬ 22 ዓመት ዋንጫውን ሲበላ ተከታትያለሁ። ከዛ በኋላ እጅግ በጣም በየአመቱ እየጠበቅን ከዋንጫ ረጅም ጊዜ ርቀናል። ከልጅነት ጀምሮ እስከ ዛሬ ድረስ ነው አቴንድ ሳደርገው የነበረው። የሚገርመው ይሄን የኳስ ፍቅሬን አስብና አልም የነበረው በልጅነቴ ገንዘብ እንኳ ባይኖረኝ ከጓደኞችን ከቤተሰቦችን ጠይቄ አንድ ቀን አርሰናልን ሄጄ ጨዋታው ላይ ያለው ምን ነበርና የዛሬ 7 ዓመት አካባቢ በ6 ወር ቪዛ ነበረኝ። መጣው አልተሳካም። ከዛ 2 ዓመት ወሰድ እሱም አልተሳካም። ዘይን የ5 ዓመት ቪዛው በኋላ ግን ባለፈው ሻምፒየንስ ሊግ ላይ ባየር ሙኒክን ስናሸንፍ፣ ፕሪሚየር ሊግ ላይ ቶተንሃምን ስናሸንፍ እዚህ መጥቼ ተከታትዬ ነበረ። አሁን ደግሞ እጅግ በጣም በሚገርም ሁኔታ ከጓደኞቼ መንግስቱ ታደሰ ኢትዮጵያ ቡና ደጋፊዎች ማህበር ፕሬዚዳንት እና የወጋገን ባንክ ምክትል ፕሬዚዳንት አብሬ መጥቼ እዚህ በለንደን የሚኖሩ በርካታ የኢትዮጵያ ቡና ደጋፊዎች ባሉበት የመጀመሪያ ጨዋታውን ኦልሞስት እንግዲህ በነበረው ሂደት ላይ ፉልሃምን ከዛ በመቀጠል አትሌቲኮ ማድሪድን እና ትላንት ወሳኙን ጨዋታ ዌስትሃምን አሸንፈን እንግዲህ ያው ወደ ዋንጫው እየተንደረደረ ነው። ትላንትና ሻምፒዮን ብዬ ያልኩትም ቢኮዝ ከባዱ ጨዋታ ትላንትና ስለነበረ ነው። የልጅነት እድሜ ነው። ቤተሰቦቼ ልጆች ያውቃሉ። እንደ አንድ ቀን ይሳካልና በተደሰትኩ የሚባል ነው። ያው ሌላ ፖዚሽን ላይ የሚያውቁኝ ትልልቅ ኃላፊነቶች በስራ ላይ ነው ሁሌ የምናሳልፈው። ላለፉት እንግዲህ 20 ዓመታት ከተመረኩ ጊዜ ጀምሮ እጅግ በጣም ብዙ የሆነ ስራዎች ነው ለሀገርም አበርክቶ ሳደርግ የነበረው። ግን የምወደው ክለብ አርሰናል በማሸነፉ እጅግ በጣም ደስ ብሎናል። በለንደን የሚኖሩ ኢትዮጵያውያን በተለይ ጓደኞቻችን፣ የስፖርት ቤተሰቦች እጅግ በጣም ከልብ እናመሰግናለን። ሁሌ እንክብካቤ ነበረ። ኢትዮጵያ ያለን ያክል ስሜት ነው። ፍቅራቸው ደስ ይላል። ለኳስ ያላቸው ስሜት ደስ ይላል። በርካታ ሌጀንድ ተጫዋቾች ያሉ ከሁሉም ጋር አብረን ነበርን። የሚገርመው ደግሞ ዛሬ ይህንን ማሊያ ከቀጥታ ከማዱኬና ከኦዲጋርድ ለኢትዮጵያዊ አማን የተሰጠውን በዛሬው ዕለት ለኔ ስጦታ ሰጥቶኛል። በመላው አርሰናል ደጋፊዎች ስም እጅግ በጣም ከልብ አመሰግናለሁ። እንግዲህ ሙሌም ከካናዳ መጥቶ ይህንን ፕሮግራም አብሮን ጨዋታ ስላየ እጅግ በጣም ደስ ብሎናል። ቴንክ ዩ ቬሪ ማች። እንኳን ደስ አላችሁ። ለንደን ስቴዲየም ድራማዊ በሆነ ጨዋታ አርሰናል ዌስትሃምን ሲያሸንፍ የጨዋታ አስተላላፊዎችን ቀልብ የገዛ በደስታ ያበደና ሻምፒየንስ የሚል ማሊያ ይዞ የሚጨፍር አንድ የአርሰናል ደጋፊ ነበር። የሱፍ መሐመድ ይባላል። ኢትዮጵያዊ ነው። ቅልጥ ያለ የአርሰናል ደጋፊ ነው። ከሀገር ውስጥ ኢትዮጵያ ቡናን ይደግፋል። ኢትዮጵያ ቡናን መደገፍ ብቻ ሳይሆን በተለያዩ ኃላፊነቶችም ለክለቡ ሰርቷል። የክለቡ ምክትል ፕሬዚደንትም ሆኖ አገልግሏል። ለአርሰናል ካለው ጥልቅ ፍቅር የተነሳ ቬኬሽን እንኳን ፕላን ሲያደርግ ከአርሰናል አንጻር ነው። ጁላይ ላይ የአርሰናልን የፕሪሲዝን ጨዋታዎች ለማየት ወደ አሜሪካ ሄዶ ነበር። የ3 ልጆች አባት ነው። አንዳቸው አርሰናልን፣ ሌላኛቸው ደግሞ ሲቲን ይደግፋሉ። እሱ ግን በአርሰናል በፍጹም አይደራደርም። ባለፉት 22 ዓመታት እንደ አብዛኞቹ የአርሰናል ደጋፊዎች በጣም ብዙ ቁጭት አለበት። የሆነ ቀን አርሰናል ድጋሚ ዋንጫ ሲያነሳ ማየት ትልቁ ህልሙ ነው። ይህንን ደግሞ በስቴዲየም ተገኝቶ ማረጋገጥ የሱፍ የረዥም ጊዜ ውጥን ነበር። ከዚህ አንጻር ሻምፒየንስ የሚል ማሊያ አሰርቶ በስቴዲየም ታየ። አርሰናል ጎል ሲያስቆጥር፣ ዌስትሃም ደግሞ ያስቆጠረው ሲሻር ደስታው የተለየ ነበር። አጠገቡ ከነበሩ ደጋፊዎች ጋር መተቃቀፍ ጨመረ። ወዲያው ከጨዋታው በኋላ አግኝቼው ማንን እንዳቀፍክ ታውቃለህ ወይ ብዬ ጠየቅኩት። ማን ናቸው ሰዎቹ አልኩት። ኧረ በስሜት ነው፣ ማንን እንዳቀፍኩ እንኳን አላውቅም አለ። ማሊያውንስ የታሰራ ብዬ ጥያቄ አስከተልኩለት። ሻምፒየንስ የሚለውን ማሊያ ያሰራሁት የአርሰናል ስቶር ውስጥ ነው፣ ግን ደግሞ በሂሳብ ስሌት አርሰናል ሻምፒዮን መሆኑ ስላልተረጋገጠ ሻምፒየንስ እንጂ የ2025-26 የሚል ነገር አልጻፉልኝም ብሏል። በ1997 ነው ከአዲስ አበባ ዩኒቨርሲቲ በቢልዲንግ ኢንጂነሪንግ የተመረቀው። የኢትዮጵያ ኮንትራክተሮች ማህበር ፕሬዚደንት ነው። አሁን የአፍሪካ ኮንስትራክሽን ፌዴሬሽን ምክትል ፕሬዚደንትም ጭምር ነው። ጀስቲስ ኮንስትራክሽን የሚባል ትልቅ ድርጅት ባለቤት ነው እና በቫር ጀስቲስ አግኝተናል ልክ እንደ ድርጅት የስም ሁሉ ብሎኛል ከጨዋታው በኋላ። ከልጅነቱ ጀምሮ አርሰናልን ደግፏል። የሆነ ቀን ስቴዲየም ተገኝቶ ጨዋታ ማየት ትልቁ ህልሙ እንደነበር ደግሞ ደጋግሞ ይናገራል። እንደውም ዩኒቨርሲቲ እያለሁ ለጓደኞቼ ሁሌ የምነግራቸው ነገር አንድ ቀን ህልሜ ይሳካል፣ አንድ ቀን የአርሰናልን ጨዋታ ስቴዲየም ውስጥ ያለው ነበር ይላል። አርሰናል ሲጫወት ማየቱ እንዳለ ሆኖ ባለፉት ዓመታት በጣም በተደጋጋሚ ቪዛ እየወሰደ ወደ ዋንጫው ሲጠጋ ለማየት ብዙ ሞክሯል። መጀመሪያ የ6 ወር ቪዛ ወሰድኩ አለ።
አልተሳካም። አርሰናል ለዋንጫው ማግኘት አልቻለም። ከዚያ የ2 ዓመት ቪዛ ወሰድኩኝ። አሁንም አልሆነም። በተከታታይ ዓመታት ሁለተኛ እየሆነ ጨረስን እና አሁን ያለኝ ቪዛ በ2027 የሚያልቅ ነው እና በ2027 በሚያልቅ ቪዛ በታላቅ ተስፋ ነበር አርሰናልን እያየው ያለሁት ብሏል። በዚህ ዓመት እየተመላለሰ በተለያየ ጊዜ አርሰናል ከባየር ሚኒክ፣ ከቶትናም፣ ከኤቨርተን፣ ከፉልሃምና ከአትሌቲኮ ጋር ያደረጋቸውን ጨዋታዎች ተመልክቷል እና ደግሞ በቋጠሮ ሲቲ ከኤቨርተን ጋር ያደረጉትን ጨዋታ አይቻለሁ፣ ሲቲያቸው ያወጣበትንም ብሏል። አሁን ደግሞ ለአርሰናል በውድድር ዘመኑ በጣም ወሳኝ የሆነውን የዌስትሃም ጨዋታ ሲያይ ያለምን ሁሉ ትኩረት ሳበ እና ይህንን ጨዋታ አስቤ ከሀገር ስወጣ በህመም ስሜት ውስጥ ነበርኩኝ እና በማስታገሻ ነው ወደ እንግሊዝ የመጣሁት። እንደውም ካሜራው ፊት ለፊት አወጣኝና አሳየኝ እንጂ እንደው ኳስ ለማየት መምጣቴን የቅርብ ሰዎች እንኳን አያውቁም እና እንደዚህ ባለ የህመም ስሜት ኳስ ለማየት እንደሄድኩኝ ሲያውቁ ይገረማሉ ብዙዎች ብሏል። እና ለነገሩ የኳስ ፍቅሬ በጣም ብዙዎችን የሚያስገርም ነው። በጣም የበዛ እንደሆነ ብዙዎች ያውቃሉ። እንደውም በዙሪያ ያሉ ሰዎች በጣም ስለሚወዱኝና ለኳስ ያለኝን ጥልቅ ፍቅር ስለሚያውቁ የመጀመሪያው ሰው እንዴት በኳስ በዚህ ልክ ይለከፋል፣ እንዴት በዚህ ልክ ስሜቱ ከፍና ዝቅ ይላል ብለው ይገረማሉ። ከዛ ግን ከፍቅራቸው ከመውደዳቸው የተነሳ ዱዓ ያረጉልኛል። እንደው የምትወደው ክለብማ በቃ የምትወደው ነገር ይሄ ከሆነ ዋንጫ ይውሰድልህ ይሉኛል አለ። ከዚህ አንጻር እንግዲህ ሻምፒየንስ የሚል ማሊያ አሰርቶ ስቴዲየም ውስጥ ታይቷል። በጣም በወሳኙ ጨዋታ 2 ጨዋታዎች አርሰናል ቢቀሩትም ወሳኝ 3 ነጥብ ያገኙበት ጨዋታ ላይ ግን እንደዚህ ባለ መንገድ ታድሟል። እንዳልኩት ትኩረትም ስቧል። በአጠቃላይ ከጨዋታው በፊት የነበረው ድባብ ከጨዋታው በኋላ የነበረው መንፈስ በጣም ደስ የሚል ነበር ይላል። እንደ ኢትዮጵያ ቡና ደጋፊ ኢትዮጵያ ቡና 50ኛ ዓመቱን እያከበረ ስለሆነ ለኔ ጥምር ነው ድሉ ብሏል። ያው ሳምንቱን ሙሉ ኢትዮጵያ ቡናን ከሚወዱ የሆነ ጊዜ ለኢትዮጵያ ቡና ከተጫወቱ ከኢትዮጵያ ቡና ውጪም ለነበሩ ኢቭን በተቃራኒ ለጊዮርጊስ የተጫወቱ ጊዮርጊስን የሚደግፉ ወይ ደግሞ በእንግሊዝ ከአርሰናል ውጭ የሆኑ ክለቦችን ከሚደግፉ ኢትዮጵያን ደጋፊዎች ጋር የተለየ ጊዜ ነበር ያሳለፍነው። በጣም ደስ የሚል ነበር እና እንደውም ለአርሰናል ያለኝን ጥልቅ ፍቅር እነሱም ስለሚረዱት እንደው የክለቦቻቸው ጉዳይ እንዳለ ሆኖ መልካም እንዲገጥመኝ ተመኝተውልኝ ነው የዌስትሃሙን ጨዋታ ያየሁት ብሏል። በነገራችን ላይ የካሜራ እይታ ውስጥ ስለገባ የሱፍ ትኩረት ሆነ እንጂ የካሜራ እይታዎች ውስጥ ያልገባ መንግስቱ ታደሰ የሚባል ሌላ ሰው አብሮት ነበር። የኢትዮጵያ ቡና ደጋፊዎች ማህበር ፕሬዝዳንት ነው። ከዚህ ደግሞ በላቀ ኃላፊነት ወጋገን ባንክን በምክትል ፕሬዝዳንትነት ይመራል መንግስቱ ታደሰ። ስለዚህ እሱም እንደዚሁ ስቴዲየም ውስጥ ተገኝቶ ይህን የአርሰናልን ጨዋታ ከዩሱፍ ጋር ተመልክቷል። ሳምንቱ ሙሉ ግን ከሳሚ ገዳዳው፣ ከሳምሶን ሚካኤል፣ ከስንታየው ጌታቸው ቆጬ፣ ከአብዱራዛቆ የናይጄሪያ፣ ኩኩሻ፣ ተስፋዬ ዲባባ፣ ከሰለሞን ልምጭ አይነት ኢትዮጵያን ተጫዋቾች ጋር በጣም የተለየ ጊዜ ነበር ያሳለፍነው። ብዙ የጊዮርጊስ ደጋፊ ወዳጆቻችን አብረውን ነበሩ። ሌላ እንግሊዝ ቡድን የሚደግፉ ሰዎችም እንደዚሁ ከኛ ጋር ሳምንቱን ሲያጣጥሙ ቆይተዋል እና በስተመጨረሻ ደግሞ የምንወደው አርሰናል አሸንፎልናል ብሏል። እና ስሜቱ እንዴት ነበር አልኩት። ከጨዋታው በኋላ ስቴዲየም ውስጥ የነበረው ስሜት አርሰናል ጎል ሲያስቆጥር ከጨዋታ በኋላ ያለው ጎሉ ሲሻር የነበረው ስሜት እንዴት ነው አልኩት። ስቴዲየም ውስጥ የነበረው ስሜት በተለይ ደግሞ በቫር ጎሉ ሲሻር ልክ 2 ጎል ነው የሚመስለው፣ አስቆጥረን ምናምን ነው የሚመስለው፣ 2ኛ ጎል ያገባን ነበር የሚመስለው ብሏል። እና እኔ ጎል ስናገባና የዌስትሃም ጎል ሲሻር የሆነውን ሁሉ አላውቅም ብሏል። ግን ደግሞ ስለ ድጋፍ አሰጣጡም ሲነግረኝ በኤሚሬትስ ያው በጣም ብዙ መጠራጠር፣ ብዙ ተስፋ መቁረጥም አለ። በዚህ የተነሳ አርሰናል ጎል ባላስቆጠረ ወይ ደግሞ በጠባብ ጎል በመራ ቁጥር በጣም ብዙ ጩኸቶች፣ ጭንቀቶች አሉ። ከሜዳው ውጭ ግን ደጋፊው በጣም በተለየ መንገድ ነበር ወጥሮ የሚደግፈው ብሏል። ይሄን ዓመቱን ሙሉ ስንለው የከረመው ነገር ነው። የ22 ዓመት ጥበቃው የአርሰናልን ደጋፊዎች ብስጩ አድርጓቸዋል፣ ትዕግስት አልባ አድርጓቸዋል። በለንደን ስቴዲየም የነበሩት ደጋፊዎች ያወይ የአርሰናል ደጋፊዎች ዓመቱን ሙሉ እንዳደረጉት ግን ከቡድኑ ጀርባ ነበሩ። ከጨዋታውም በኋላ በጣም ድብልቅልቅ ያለ ነበር ብሏል የሱፍ። ለማንኛውም ግን እንደው ህልሙ በመሳካቱ እንኳን ደስ አለህ ልለው እወዳለሁ። ይሄ የብዙዎች ህልም ይመስለኛል። ምክንያቱም አርሰናልን የሚወዱ ብቻ ሳይሆኑ የዩናይትድም ሆኑ የሌሎች የእንግሊዝ ቡድን ደጋፊዎች በእግር ኳስ ትልቁ ህልማቸው የሚወዷቸውን ተጫዋቾችና የሚወዱትን ክለብ ስቴዲየም ተገኝተው ማየት ነው እና የሱፍ ከሰራህ ከለፋህ ልፋትህ ጥረትህ የምትወደውን ነገር ሊያደርግልህ ይገባል እና እኔ ደግሞ በልፋቴ በጥረቴ ውስጥ አንድ ላሳካው ላገኘው የምፈልገው ነገር ይሄ ነበር ብሏል። የሱፍ ድርጊት እንዳልኩት በጣም የብዙዎችን ቀልብ ስቧል። ግን ደግሞ በበጎ ጎን ብቻ አይደለም የሳበው።
የዘመናዊ እግር ኳስ መጥፎ ውጤት መገለጫ ነው ሻምፒየንስ የሚል የአርሰናል ደጋፊ በስቴዲየም መታየቱ የሚል ርዕስ ይዞ የወጣ አንድ አለን ታየርስ የሚባል የቴሌግራፍ ጋዜጠኛ ነበር። ከጨዋታው በኋላ አለን ታየርስ ከ2010 ጀምሮ ቴሌግራፍ ላይ ሲጽፍ እናውቀዋለን። እና አንዳች ነገር ያበሳጨው ያናደደ ይመስላል ከዚህ የዩሱፍ ድርጊት ጋር። የዚህ የዘመናዊ እግር ኳስ መጥፎ መገለጫ ነው አለ እና እንደውም ምንድን ያለው ይሄ አርሰናል ደጋፊ ከሁሉም የእንግሊዝ ስቴዲየም ውስጥ ሊታገድ ይገባዋል አለ ጽሑፉ ላይ። እና እንደዚህ አይነት የአርሰናል ደጋፊዎች እንደዚህ አይነት ደጋፊዎች ወደ ስቴዲየም የሚገቡት ቡድናቸውን ለማበረታታት ለመደገፍ ሳይሆን የካሜራ እይታ ውስጥ በመግባት ትኩረት መሳብና ሶሻል ሚዲያ ላይ ጋጋታ መፍጠር ነው አለ እና በዚህ በጣም ተበሳጭቻለሁ። ከስቴዲየሞች መታገድ ይኖርበታል፣ መቀጣት ይኖርበታል የሚል ሐሳቡን ሊያንጸባርቅ ሞከረ። ግን ያለ ጥርጥር አንድ መናገር የምችለው የጨዋታ አስተላላፊ ካሜራዎችን ትኩረት ስቧል። እንዴት እንደዚህ ያለውን ነገር ችላ ሊሉት ይችላሉ በሚል የዩሱፍን ነገር ሊያነሳ ሞክሯል። ከዚህ በተቃራኒ የሚቆሙ ሰዎች አሉ። ደጋፊው እንዴትም ባለ መንገድ ደስታውን መግለጽ ይችላል፣ መብቱ ነው። ድጋፍህን እንደዚህ ባለ መንገድ ግለጽ፣ እንደዚህ አትግለጽ ልንለው አንችልም የሚሉ አሉ። በሌላኛው ደግሞ ጽንፍ ባላለቀ ባልተጠናቀቀ ሊግ ሻምፒየንስ የሚል ማሊያ አሰርቶ መልበስ ትኩረት ለመሳብ ነው የሚሉ ደግሞ አሉ። እናንተ የቱ ጋር ትቆማላችሁ? ዩሱፍ ቡድኔን ለማየት ለማበረታታት ነው ወደ ስቴዲየም የገባሁት እንጂ ሌላ ዓላማ አልነበረኝም ይላል። በእርግጥ ዩሱፍ በሚያውቁት ሁሉ ዘንድ በጣም የተረጋጋ ጨዋና ትኩረት መሳብ የማይወድ ነው። የሶሻል ሚዲያም ሰው አይደለም። ቅድም እንዳልኩት በጣም ትልልቅ ኃላፊነቶችም ጭምር አሉት። እነዚህ ትልልቅ ኃላፊነቶቹ በራሳቸው ትኩረት የሚስቡ ናቸው። የኢትዮጵያ ኮንትራክተሮች ማህበር ፕሬዚደንት ነው። የአፍሪካ ኮንስትራክሽን ፌዴሬሽን ደግሞ ምክትል ፕሬዚደንት ነው እና ደግሞ በጣም ትልቅ ድርጅት ይመራል። እና እንደው ቡድኔን ለመደገፍ ለማበረታታት ገባሁኝ እንጂ ሌላ ትኩረት መሳቢያ መንገድ አይደለም። ምክንያቱም ይሄ መጀመሪያ ደግሞ ጨዋታ አይደለም አርሰናልን ሳይ ግን ለዋንጫው በጣም የተጠጋንበት ስለሆነ ከጨዋታው ክብደት አንጻር እንደዚህ ባለ መንገድ ደስታዬን ገልጫለሁ። ሻምፒዮን እንደምንሆን እዚህ ጨዋታ ላይ ስናሸነፍ ማሰብ ስህተት አይደለም ብሏል። ሌላ ዓላማ አልነበረኝም። እንዳልኩት ዩሱፍ በሚያውቁት ሁሉ ዘንድ በጣም የተረጋጋ ነው። የቴሌግራፉ ጋዜጠኛ አለን ታይሬስ ግን ይህንን አያውቅም። ለማንኛውም ደስታው በጣም የላቀ እንደሆነ ዩሱፍ ከጨዋታው በኋላ ምንም ይባል ምንም ተናግሯል። ከልጅነት የደገፍኩት ዩኒቨርሲቲ ሆኜ ስደግፈው ቁጭ በደግ ስለለት የነበረው ለሰዎች ያወራሁለት አርሰናል ከ22 ዓመት ጥበቃ በኋላ ሻምፒዮን ሲሆን ዳግም ላይ ነው በሚል እኔ ሳወራው እንኳን ደስታው አለቀቀው። መቼስ ሌሎችም የአርሰናል ደጋፊዎች ብትሆኑ እሱም ባረገኝ የምትሉ ይመስለኛል። ስለ ደስታ አገላለጹ፣ ስለ ያዘው ማሊያ አንድ ኢትዮጵያዊ እንደዛ ባለ መንገድ ደስታውን ሲገልጽ በቴሌቪዥን ካሜራዎች ስለመታየቱ ምን ትላላችሁ? አጋሩኝ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ። ሰላም። ኢንጂነር ዩሱፍ መሐመድ እባላለሁ። በ1997 ዓ.ም ከአዲስ አበባ ዩኒቨርሲቲ በኢንጂነሪንግ የተመረቅኩት አርሰናልን እንግዲህ የዛሬ 22 ዓመት ዋንጫውን ሲበላ ተከታትያለሁ። ከዛ በኋላ እጅግ በጣም በየዓመቱ እየጠበቅን ከዋንጫ ረጅም ጊዜ ርቀናል። ከልጅነት ጀምሮ እስከ ዛሬ ድረስ ነው አቴንድ ሳደርገው የነበረው። የሚገርመው ይሄን የኳስ ፍቅሬን አስብና አልም የነበረው በልጅነቴ ገንዘብ እንኳ ባይኖረኝ ከጓደኞችን ከቤተሰቦችን ጠይቄ አንድ ቀን አርሰናልን ሄጄ ጨዋታው ላይ ያለው የሚል ነበርና የዛሬ 7 ዓመት አካባቢ በ6 ወር ቪዛ ነበረኝ። መጣው፣ አልተሳካም። ከዛ 2 ዓመት ወሰድ፣ እሱም አልተሳካም። ዜን የ5 ዓመት ቪዛው በኋላ ግን ባለፈው ሻምፒየንስ ሊግ ላይ ባየር ሙኒክን ስናሸንፍ፣ ፕሪሚየር ሊግ ላይ ቶተንሃምን ስናሸንፍ እዚሁ መጥቼ ተከታትዬ ነበረ። አሁን ደግሞ እጅግ በጣም በሚገርም ሁኔታ ከጓደኞቼ መንግስቱ ታደሰ ኢትዮጵያ ጎልና ደጋፊዎች ማህበር ፕሬዚዳንት እና የወጋገን ባንክ ምክትል ፕሬዚዳንት አብሬ መጥቼ እዚህ በለንደን የሚኖሩ በርካታ የኢትዮጵያ ጎልና ደጋፊዎች ባሉበት የመጀመሪያ ጨዋታውን ኦልሞስት እንግዲህ በነበረው ሂደት ላይ ፉልሃምን ከዛ በመቀጠል አትሌቲኮ ማድሪድንና ትላንት ወሳኙን ጨዋታ ዌስትሃምን አሸንፈን እንግዲህ ያው ወደ ዋንጫው እየተንደረደረ ነው። ትላንትና ሻምፒዮን ብዬ ያልኩትም ቢኮዝ ከባዱ ጨዋታ ትላንትና ስለነበረ ነው። የልጅነት እድሜ ነው። ቤተሰቦቼ ልጆቼ ያውቃሉ። እንደ አንድ ቀን ይሳካልና
በተደሰትኩ የሚባል ነው። ሌላ ፖዚሽን ላይ የሚያውቁኝ ትልልቅ ኃላፊነቶች በስራ ላይ ነው ሁሌ የምናሳልፈው። ላለፉት እንግዲህ 20 ዓመታት ከተመረኩ ጊዜ ጀምሮ እጅግ በጣም ብዙ የሆነ ስራዎች ነው ለሀገርም አበርክቶ ሳደርግ የነበረው። ግን የምወደው ክለብ አርሰናል በማሸነፉ እጅግ በጣም ደስ ብሎናል። በለንደን የሚኖሩ ኢትዮጵያውያን በተለይ ጓደኞቻችን፣ ስፖርት ቤተሰቦች እጅግ በጣም ከልብ እናመሰግናለን። ሁሌ እንክብካቤ ነበረ። ኢትዮጵያ ያለን ያክል ስሜት ነው። ፍቅራቸው ደስ ይላል። ለኳስ ያላቸው ስሜት ደስ ይላል። በርካታ ሌጀንድ ተጫዋቾች ያሉት ከሁሉም ጋር አብረን ነበርን። ሊገርመው ደግሞ ዛሬ ይህንን ማሊያ ከቀጥታ ከማዱኬና ከኦዲጋርድ ለኢትዮጵያዊ አማን የተሰጠውን በዛሬው ዕለት ለኔ ስጦታ ሰጥቶኛል። በመላው አርሰናል ደጋፊዎች ስም እጅግ በጣም ከልብ አመሰግናለሁ። እንግዲህ ሙሌም ከካናዳ መጥቶ ይህንን ፕሮግራም አብሮን ጨዋታ ስላየ እጅግ በጣም ደስ ብሎናል። ቴንክ ዩ ቬሪ ማች። እንኳን ደስ አላችሁ።